እኛ በዚህ ሰብ ሞር ኢምፖርታንት ነገር ያን ነገር ማስታወቂያ አንዱ ትንሽ መለስ አድርገው ጆይ ከሚዲያ ካራቃችሁ ብቻ ነው ማሚ ወይ አኪሻ እሺ ከመጀመሪያው ላይ ትንሽ መለስ አድርገው ይቅርታ ትንሽ እንትን አለ ተንኩሻኩሽ ነገር እሺ ማሚ ዲቤቱ እኮ የጊዜው ሁኔታ እኮ ነው እንደምታውቀው ነው ያለው ነገር ውጥረቱን ታውቀዋለህ አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ግን በዛኛው ሰድ ከኦርቶዶክስ ላይ ያለው ነገር እኛ በዚህ ሰብ ሞር ኢምፖርታንት ነገር ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ካራቃችሁ ብቻ ነው እናንተ የኛው ነገር ማየት ይታያችሁ፣ ለእኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብቻል፣ እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው እኛ ውስጥ እንዳለ ነው። ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ምን ኮሚኒቲ በሰዓት ያለው ግን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ያለን በጣም ትልቅ ማለት። ስለዚህ እንዳሁኑ አይነት ለምን 10 ዲቤት አይኖርም ከዚህኛ አይበልጥም። ዲቤቱ ይህን ነገር ትንሽ ረገጥናብና ቀደማዶ እንዳለው የእንትናም ቫይራል የወጣው ነገር ቀስደስ ይበልና የእኛ ኮሚኒቲው ላይ ነጋ ብዙዎች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድ እና ሌላ ኢሹስ ራሱ ግን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊም ኮሚኒቲ ነው ኤክስትራሊ ውይይቱን ሊያቻምት ይመጣል የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ እዛ በዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ይችላል። እንደ ኢትዮጵያ ነው ያለው። ኦኬ እንደ ኢትዮጵያ ኢሹ ይበልጣል ከአሁኑ ውይይት እያለ ነው። ይህንን ያለምንም ኢንተርፕሬቴሽን ሰምተዋል አይደል አክሊል? ድምፁትን ይህንን ማንም ሳያስረዳ በቃ ራስህ ትረዳዋለህ። ፉል ፒክቸር ግን እንዲኖርህ ጥሪ ያቀረቡት ሙስሊሞቹ ለፕሮቴስታንቶቹ ወንድሞች ጥሪ ያቀረቡት ከፎይና ከኡስታዝ ሁሴን ዲቤት በፊት ነው። ጥሪ እየተነጋገሩ እንዳለ ነው መሀል ላይ የነ ፎይና ኡስታዝ ሁሴን ተደርጎ በዛ ምክንያት 1 ሳምንት ጨምሩ ምናምን እያሏቸው ነው እዛ የተደረሰው ማለት ነው። ልክ ከዲቤቱ በኋላ ነው ይሄ ቶን የመጣውና እንግዲህ ማንም ኢንተርፕሬት ሳያደርግልህ መረዳት ይችላል። አሁን እሺ ከዛ በኋላ ምንድነው የተፈጠረው ችግር? አሁን ይሄ እሺ ኢምፕላይ የሚያደርገው ዲቤት ከዚህ በፊት በነበረው ዲቤት ላይ የሆነ ያልጠራ ነገር እንዳለ እሱን ማስተካከል እንዳለብን የሆነ ጉዳት እንደደረሰባቸው የሚያሳይ ነገር አለው። ቀጥታ እንደዛ ብሎ ጠርቷል። ከሁሴን ጀምሮ ብሏል እኮ አይሲያው ከዲቤቱ ዲቤቱ የውሱ አይደለ ስምም ጠርቷል እኮ ከሁሴን ጀምሮ አለ እኮ። ሁሴን ማን ነው? ሁሱን ነው ሁሴን መሰለኝ እኮ ትክክለኛ ስሙ። ኦኬ እሺ ችግር የለውም። እሺ እኩስ ዲቤቱ የሱ ነው። ከሱ ጀምሮ ያው የሱ ዲቤት ነው ብዙ ያናወጣው። ከሱ ጀምሮ ያለው ውጥረት ያው ታውቀዋለህ፣ ሚዲያ ላይ ነው ያለው አለው እኮ። ያው ብዙ ውጥረት ስላለብን አሁን አናደርግም፣ ቀጣይ ነው የምናደርገው ነው። አሁን አናደርግም ማለት እኩስ እሺ ታዲያ ምንድነው አሁን ሲሳይ ደግሞ እንደዛ ግልጽ ተደርጎ አይናገሩም ነው እያለ ያለው። ሲሳይ ደግሞ እንደዚህ ለማትናገር ብለው ልጆች ቃል በቃል አይደለም በተዘዋዋሪ ነው እነሱ የሚያሉት እኮ። ሙስሊሞቹም እኮ የደረሰብን ጉዳት አለ የሚለውንም እኮ ቀጥታ አይደለም የተናገሩት፣ በተዘዋዋሪ ነው ማለት ቀጥታ ምንድነው ጉዳት ደርሶብናል ተመተናል ምናምን ሳይሆን ግን ያው እንረዳዋለን። ግልጽ ነው እንደዛ ነው። የእናንተ አይነት ርዕስ 10 አይነት ውይይት ርዕስ ቢመጣ ራሱ ከእናንተ ጋር የምናደርገው ውይይት ይህን ያህል ብዙ ያሳስ በተዘዋዋሪም በነገራችን ላይ ቀልድ ይሄ እኛ የምንሰራው እስልምና ላይ ቀልድ ሳይሆን ሹፈት ምናምን ነገር አያስፈልግም። በተዘዋዋሪም ቢሆን ይህ ውይይት አንዴ ከይቅርታ ጋር ከታላቅ ይቅርታ ጋር ማለት ነውና
ይሄ ውይይት ኦልሬዲ በቃ በተዘዋዋሪም ቢሆን እኛ በግልጽ ቅድም እኔ ተናግሬያለሁ እና በተዘዋዋሪም ቢሆን ተናግረውታል። ያልተዋዩበት ምክንያት በዚህ ምክንያት ነው። ኦኬ ሶ አሁን ላይ ግን እየተሰራ ያለው ድራማ ነገ እፎይ ውይይት እንዳለው ምናምን ነው እየተናገሩት የነበረና በዛ ላይ ደግሞ እንድትሄድበት እፎይ ደግሞ ግልጽ አድርጎ ዛሬ ማለት ውይይት እንደማይቀበልና ውይይት እንደሌለው ተናግሯል ጠዋት እና ይሄ እኮ በቃ እንግዲህ አሁን እነሱ አእምሯቸውንም የሚያማቸው ከሆነ እኔ ከዚህ በፊትም እንደዚሁ ዲቤት አለን ከእፎይ ጋር ምናምን ብለው ቀጠሩ ይዘናል ካልፈራ ይመጣል ምናምን የሚል የህፃን ጨዋታ አሁን እነዚህ እቃቃ ጨዋታ ላይ ናቸው እንግዲህ ሲታዩ እና አሁን ደግሞ ጌታ ይመስገን በጣም እኔ ባለፈው ያ ዲቤት መደረጉ በጣም ትልቅ ጥቅም ነው። አትሊስት በቃ እዚህ ላይ አሁን እዚህ ሚዲያ ላይ ያሉትን ለማንም ግድ አይልም ካሁን በኋላ በቃ ታዩ ኦልሬዲ እና በአንዲት ዲቤት ብቻ የሆነ ስለ አንድ ግለሰብ ስለ ወንድማችን ስለ ውሱ ምናምን ጉዳይ አይደለም። እንደ አጠቃላይ አሁን እስልምና ላይ ምናምን የሆነ ዳሜጅ ካደረሰ እና እርስ በእርስ መባላት እንዲጀምሩ ካደረገ ይሄ በጣም ትልቅ ነገር እኮ ነው። አሁን ይሄ ነገር ስላለ እሷን እንደምንም ለመቅረፍ ሲሉ በዚህ በግርግር በቃ ለማጫጫው ይሞክራሉ። አሁን ባለፈውም ማን ነው አንድ ወንድም ጋር ኢዮዳብ የሚባለው ወንድም ጋር ገብተው ከእፎይ ጋር ዛሬ ዲቤት አለ ቀጠሮ ተይዟል እንዲህ ሰው እኮ እንደዚህ አእምሮን እኮ እየሳተ እኮ ነው ማለት በቃ የሆነ ባነር ምናምን ነገር ምንድን ነው የሚባለው ይሄ ፎቶ ምናምን ታሰራለህ። እኔ ለምሳሌ አሁን የኔና የአቡ ሃይደር የሆነ ጊዜ ላይ የሆነ አንድ ወንድም ሰርቶ እንደዛ ለቆ ነበር አይደል? ያው ቢደረግ ብሎ ነው። በእርግጥ እሱ ሙስሊም ነው ባይዘው መጀመሪያ የሰራው እሱን። ግን እኔ ለምሳሌ እሱን ወስጄ ከአቡ ሃይደር ጋር በቃ ያው ዲቤት አለን በዚህ ቀን ሁሉም ሰው እንዳይቀር ምንድነው ሰማይ ምድሩ ይስማ የኢትዮጵያን ሁላችሁም በሉ ክርስቲያኖችም ሙስሊሞችም ተሰብሰቡ ብዬ ብሰራ ማለት ነው። አሁን አልሰራም። ለምን? በዛ ደረጃ መሀይብ አይደለም። በጣም ከታላቅ ይቅርታ ጋር ይሄ በጣም አደገኛ ድንቁርና ነው። ስለዚህ አላደርገውም። አንደኛ ክብር የሚባል ነገር አለ፣ እድሜ አለ፣ ሸምገል አለን። አክቹሊ ሸምገል ብለን አይደለም ወጣትን እና ወጣት እንደዚህ አያደርግም። እና ወጣት ስትሆን አእምሮ ሲሰራ በሌለ ነገር መተ ድራማ አትሰራም። አሁን እንደዚህ ሁሉ ነገር ግን የሚጋጋ ሁሉ መጋጋጡ በቃ እስልምናቸው ምንም የትም እንደማያደርስ አይደለም። የእግዚአብሔር መንግስት ሊያስወርስ ገነትን ሊያስወርስና ከዚህ የሆነች ቦታ ላይ የማያሻግርም እዚቹ ጋር እዚቹ ሚዲያ ላይ መራሱ ማለት ነው። ከአንድ ቦታ ወደ አንድ ቦታ አንቀሳቀስም አይደለም ገነት ድረስ ይዞ ሊሄድና እና ለዛ ነው ብዬ ነው እኔ የማስበው። ይሄ ፐርሰናል እይታዬ ነው። ሰው ባጭሩ ምንድነው እነሱ ይሄ የሚያደርጉት ይሄ ፖለቲክሱ ምኑ አለ። አሁን ደግሞ በዚህ ሁሉ ግርግር ውስጥ የራሳቸው ኡስታዝ የሚሉት እንግዲህ ከሁሉም የተሻሉ እሱ ነው እንግዲህ መጥቶ ዲቤት ያደረገው ከሁሉም እንግዲህ እስልምናን አዋቂ ምናምን የተባለ እሱ ነው እንግዲህ ኡስታዝ ተብሎ 5000 ህዝብ አሰለመ ተብሎ ምንድነው ሲሸለም ምናምን ያየነው ሚዲያ ላይ እሱን ወንድማችንን ነው። እና ይህ ወንድማችን ደግሞ መጥቶ ተወያየ አይደል? በቃ ጥሩ እንኳን ተወያየ። በቃ ተወያይቶ አየን። ስለዛ በቃ አይተነዋል። እስልምና ላይ እንግዲህ የሚጠየቀውን መልሷል። የራሱ ሌሎች ግማሽ ሙስሊሞች መጥተው ጣዖት አምላኪ ብለውታል። በቃ ጨርሱ ይል። ስለዛ ሙስሊም የሚባል ነገር የለም። ሙስሊም የትኛው ሙስሊም ከየትኛው ሙስሊም ነው የሚባል ነገርን በጣም አጉልቶ ስላወጣው ይሄ ዲቤት በቃ የሆነ ችግር ውስጥ ገብቷል። ተቃወሰዋል። ስለዛ በተቻላቸው አቅም መሯሯጥ ላይ ናቸው። በዚህ በግርግር በተቻላቸው አቅም በቃ ሰው ሊገኝበት የሚችልበት ቦታ ሁሉ እየሄዱ እንትን ማለት ነው ይሉ ትኩረታቸው። በዚህ ሁኔታ ውስጥ ሆኖ ደግሞ አሁንም ዲቤት ቢገቡ እኔ የማስበው ከነ ዳኒ ጋር አሁን ዲቤት ቢገቡ በቃ ይደገማል ብዬ ነው የማስበው። ምንም ማለት ያው ሌላ አዲስ ነገር ምንም ሊፈጥሩ አይችሉም። በድጋሚ ጭራሽ መሐመድን በመጽሐፍ ቅዱስ ውስጥ እንፈልጉን የተባሉ አሉ እና ያገኙታል። ግን እየሰማችሁ ነው። መሐመድን በመጽሐፍ ቅዱስ ውስጥ ያገኙታል፣ ግን ሐሰተኛ ነቢይ ሆኖ ነው የሚያገኙት። ጭራሽ እንደዛ ሆኖ የሆነ አላስፈላጊ ሁኔታ ውስጥ ከመግባት እሱን ትተውት እዚህ ጋር ድራማ ቢሰሩ ይሻላል። ሙስሊም ወንድም እህቶችን ቢያዘናጉበት
ሙስሊም ወንድመቶችን በቃ ማዘናጋቱ ላይ ምናምን ወጥሮ ይሰራሉ። በምን መልኩ ነው የሚያዘናጉት? እፎይ ይመጣል ዲቤት ሊያደርግ። አረ እንዴ እፎይ አረገኩ እጂ ጀለስ ፈረደባት። እፎይ ትባላለች እና አደረገኩ እሱ በቃ አደረገ በቃ አለቀ። ይሄ አሁን ከሚመጡት ሁሉ ጋር ምናምን ዲቤት ማድረግ አይጠበቅበትም። ባለፈው እንዳልኳችሁ እኛ አይደለንም አድርግ አታድርግ የምንለው፣ ግን እንዳልኩት ያው ይሄ ፐርሰናል እንትኔ በቃ አለቀ ጨርሷል። ካደረገ ምናልባት እንደው ተለቅ ያለ ሰው ካለ እንደዛ እንጂ ይሄ አሁን የሚዲያ ኡስታዞች ምናምን አያስፈልጉም። በቃ ታይተዋል እና በቃ ከዛ አንፃር የሆነ ምንም ነገሩን ማጋነን ምናምን ማለት የሆነ እንትን የሆነ ማመናፈስ ምናምን አይጠብቅብንም። ከሲስ ግን ያው ያንተ ጥፋት አልታየኝም። ምናልባት እነሱን ዲፌንድ አድርገህ አይ እነሱማ እንደዚህ አይሉም አሁን ይህን ነገር እየሰማህም እንደተመቱ የሚያስመስል ነገር ሊናገሩ አይችልም እያልከው ከሆነ እንግዲህ ያው ድምፁ የነሱ ነው። ያው ወይ ደግሞ አንተ ያው አንድ ጊዜ አነጋገር እንዴት እንደዚህ ሊሉ ይችላሉ ምናምን ብለህ እንትን የምትለው የምትናገሩ ነገር ስላለ ልክ ለምሳሌ እንዴት መሰላችሁ? ኦኬ እሺ ቆይ እንደ ምሳሌ አድርጌ ፕሮቴስታንቶችን ማንሳት አልችልም እዚህ ጋር ለሰላማዊ ንግግር ሲባልም በቃ በአጭሩ ግን በቃ ይሄ ነው። ምንም እንትን ማለት አይጠበቅብንም። ቀይሶቿ በዚህ ብንቋጨው ጥሩ ነው። ውይይቱ በመቅረቱ ምንም ቅር አላለንም፣ ደስ ብሎናል። እኛም ከመጀመሪያ ውይይቱ ባይካሄድ ብለን ነበር። እኔ በነገራችን ላይ ባይካሄድ ብዬ ነበረ ኢቨን ለመናገር አሁን ከነዚህ ልጆች ጋር ምንድን ነው ምናምን ብዬ እንደውም አንዳቸውን አውርቼ ነበርና ምንም በቃ አሁን እኮ ጥሩ ፓርቱ ግን እኔ እንኳንም እፎይና ሁሱ እንኳንም ተገናኙ። አየህ በቃ ነገሩን ይዘጋዋል። ግን አንድ አድሬስ ማድረግ ያለብን ነገር አለ። ምንድነው አድሬስ ማድረግ ያለብን ነገር ምንድነው? በእፎይ ስም እየተነገደ መሆኑን ኖትስ እንድታረጉት የተፈለገ ነገር በቃ እፎይ ይመጣል ተብሎ ማስታወቂያ ምናምን ተሰርቶ ህዝበ ሙስሊሙን ማታለል ነው የተያዘው እንጂ እንደዚህ አይነት ነገር የለም። ሲሶ ደግሞ ሙድ እያስክብ እንደሆነ አሁን ገባኝ። አየር ባትይዝብን ጥሩ። ሲስ እኮ አወራሩ ነው ይሳወራሩ ነው ባይዘው በፊት አታስታውስም እንዴ? አሁን እኮ እንደ ምሳሌ ማውራትም አስቸጋሪ ሆነብኝ እንጂ ፓፓ ዛሬ እኮ 6 ጊዜ አፍርጦ ነው ያነሳቸው እኮ። እሺ ስጣት ፕሊዝ። ወይ አንቺ ቤቲ ስርዓት እንግዲህ እሺ ወለተ ከዲጃ አውራ በቃ ቀጥ እሺ ማንታ አላስተነፍሳለች። እንዲናችሁላችሁ አይ በቃ ኦልሬዲ አይ ገስ ጆ ኦልሬዲ ሳይቷልና ቪዲዮ በቂ ይመስለኛል። እውነት ለመናገር ምን አለ መሰለህ ሁላችሁም እዚህ ያላችሁት ቅድምም ሲሶ ሲናገረው ነበር ደውለው ነው ወይ እንደዛ ያሉ ሲባል አክቹሊ በሁለቱም ሳይድ ተራዝሟል የሚል ነገር የመጣው ሙስሊሞች ናቸው። ሙስሊሞቹ ራሱ አይ በቃ ይሄ ውይይትን አራዝመነዋ ሳይነጋገሩ በፊት ማለት ነው። ገባ ምክንያቱም ዲቤት ሲደረግ ሁለቱም ሳይድ አግሪ መደረግ አለበት ለማሳረዘም እና ያንን ነገር ስላልነበረ በራሳቸው ነው ያስረዝሙት። ያኔ ስብሰባ ጠርተው ነበረ ሁሉ ተሰብስበው 2 ሰዓት ከ24 ደቂቃ ምናምን የሚሆን ነገር ነው ውይይቱ ማለት ነው። ሙሉን ብትሰማው የእውነት ለመናገር ትረዳዋለህ ብዬ አስባለሁ ሲሶ ሌሎቻችሁ ማለት ነው። ግን ምንድነው ኢቨን ራሱ መጀመሪያ አካባቢ አይ ቲንክ ምን የሚል ነገር አለው በምሳሌ ራሱ ሲናገሩ ነበር። በምሳሌ ሲናገሩ እናንተ ግብፃውያን ብትሆኑ እነኛ ልክ እንደዚህ ኢትዮጵያን ብንሆን የሆነ ነገር ኢትዮጵያ ውስጥ ችግር ቢፈጠርና ኦኬ እናንተ እኛ ምን አገባን ብትሉ አዎ ትክክል ናችሁ እንረዳችኋለን ያሉት። እኛም በእናንተ ቦታ ብንሆን እንደዛ ነው የምንለው ያሉት። ስለዚህ የተፈጠረው ችግር ምንድነው ሁላችንም የምናውቀው ነው። ምክንያቱም እንደዚህ ይሄን ያህል የሚገብተው ምሳሌ የማይሰጡም ነበረ፣ ይሄን ያህልም ውይይቱ የማይራዘንም ነበረ በመጀመሪያ ደረጃ። ሁለተኛ ሎጂካሊም ካሰባችሁት የኢምራን ውይይት መጨረሻ ላይ የመጣ ነገር ነው ከእፎይ በኋላ ማለት ነው። ኦኬ እነሱ ምን ብለዋቸዋል? እሺ ችግር የለም 1 ሳምንት እንታገሳችሁ። እንደውም ማሜ ራሱ ተናግሯል። አይ ዶንት ኖ ሪካርዱ ላይ የወጣ አይመስለኝም። ብትሰሙት ግን ደስ ይለኝ ነበረ። ተናግሯቸዋል። እሺ በጣም እናዝናለን፣ ይቅርታ በጣም ስለደረሰባችሁ ነገር ያሉት። ስለደረሰባችሁ ነገር በጣም ይቅርታ፣ ግን እሺ 1 ሳምንት እንስጣችሁ
ብለው በአንድ ሳምንት ተስማምተው ነበር። በኋላ ላይ ግን አንድ ሳምንት የማይሆንም አንድ ወር ሁለቱ ተወያዮች ናቸው እንደዚህ የሚያወሩት ብቻ ሳይሆኑ ጀስት ሙስሊሞቹና ክርስቲያኖች ናቸው እንደዚህ የሚያወሩት። አይዟችሁ ስለደረሰባችሁ ነገር እኔ ሰሞች ደስ ይለኛል። እውነት ለመናገር ሙሉ የስልክ ታውቃለህ ሲሶ እነሱ ፕሮቴስታንቶች ናቸው። ያው ለዛ ብለው ነው ገብቷል። ኦርቶዶክስን ይተቻሉ በሚል ነው የሚያሙንም ማለት ነው። እና ቤልዬ ሀሳብሽ ጨርሽ። እንጂ ከፍቼ ማሳየት ራሱ ትንሽ ደቂቃ ከሰጣችሁ አስፈላጊ ከሆነ እንደዛ ቃል በቃል ያሉበትን የኛ ልጆች ማለት የኛ ስራቸው ክርስቲያን ማለት ነው። እሺ ፕሮቴስታንቶች ያሉበትን ማለት ነው። በስትክክል በጣም እናዝናለን ደረሰባችሁ ነገር ብለው ነው ያሏቸው። ኦኬ ሶሪ በጣም አሁን ያላችሁበትም ነገሮች ደግሞ ምንድነው እንረዳለን። አሁን ላላችሁበትም ነገር ምናምን ብለው ተናግረዋል ማለት ነው። ስለዚህ ፕሮቴስታንቶች ናቸው ማነው እንደዛ ያለው? ማሜ ናቸው ፕሮቴስታንቶቹ። ፕሮቴስታንቶቹ አይዟችሁ። ኦኬ ፕሮቴስታንቶቹ ናቸው። ኧረ አኪ ቅድም እኮ ቮይስ እየሰማሁ እኮ እኔ እያለቀስኩ ነበር። እኮ ለማመን ይከብዳል እኮ በእውነት። አይዟችሁ ተባብለው ነው የተለያዩት እኮ። ቅርታው ጠይቃለሁ ብሏል እኮ አንተ ላይ የሚሉት እና ታዲያ ግድማ ማጽናናት አለባችሁ። ለተፈጠረው ነገር ይከታው ለቅሶ ቤት እኮ አኬዝን ሄደ ማለት እኮ ነው። እዝን ሄደ ማጽናናታችሁ ጤናማ ነው እንዴ? ምንም ችግር የለውም። እንኳን እነሱ እኔ ራሴም ድንገት ባገኛቸው የማደርገው ነው። አይዞን ይባላል እኮ ምንድነው የሀገር ልጅ ያማል እንዴ? አይዞ ይበል ነው የምትለው? ዶርዜ ነው የምትለው? አይዞን ነው እንጂ በቃ አይዞን ያጋጥማል ምናምን ትለዋለህ። ምን በሃይማኖት ብንለያይ እኮ አንድ ሀገር ውስጥ ነው ያለነው። አይዟችሁ ቤሊቀት እስቲ እኔ በጣም እኮ ጋሚያጥቁም ነው ካይነ ነው ፖይንቴ። እንደዛ ተባብለው ነው የተለያዩ። በስተመጨረሻ ግን የአንድ ወር ጊዜ ቀነ ገደብ ቅድም ሲባል ስለነበረ ሰጥተዋቸዋል። እንግዲህ አስቡት መጀመሪያ ውይይቱ ራሳቸው ጠርተው 3 ሳምንት ሰጥተዋቸው ነበረ። 3 ሳምንት በኋላ ተብሎ በዚህ ሳምንት ነበር ሊደረግ የነበረው። ካሁን ደግሞ ከአንድ ወር በኋላ ለምን ከአንድ ወር በኋላ ሊሆን ፈለገ? አስባችሁታል? ሎጂካሊ ይሄንን አስበው ሲሶ ከአንድ ወር በኋላ ከዛ በኋላ ራሳቸው በቃ ይሄ ውይይት አይሆንም አሉ። ግን ምን አይነት ፖለቲካ ሊሰሩ ፈልጉ? ቤታቸው ገብተው አይ አይደለም እኮ እኛ ያስቀመጥና ኢቭን የአኬ ቤት ራሱ ብለዋል እንደም ማለት እኛ ያላችሁ አኬን ሰምታል እንዴ? አልሰማ ያመለጠ ነገር አኬ ምንድን እንትን ለውይይቶች 4 ቤቶች ናቸው የተመረጡት ውይይቱን ለማካሄድ። እሺ ማን አንደኛው ቴዲ ዋሳ ጋር፣ ሁለተኛው ዮኒ ማኛ ጋር፣ ሶስተኛ ይሁዳ በረዳ ጋር፣ አራተኛ የአኬ ቤት ወይኔ አክሊል የማን ማጫ ተዳረከለት እንደዚህ ረገጣ ተጀመረ። አንድ ስማ ቲክቶክ ላይ ይሁዳብ ጋር ወይ አክሊል ጋር ቻው በእውነት ቻው። እናንተ ቀጥሉ። አሁን እኔ እየተረገጥኩ ባለ ያይዘው ያኬ ሙስሊሞች ናቸው ሰጀስት ያደረጉት ይበኔ ክርስቲያኖች ገባኝ እኮ እስከባኛው እንደዚህ አይነት ረገጣ ተጀመረ። ሚላ አኬ ገብቶ ሲያወያ አምዝ አረ በቅዱስ ሚካኤል አንዴ ነው። አረ በቅዱስ ሚካኤል ቆይ አንዴ አንተ ነው። ቀጥሎ ቃሌ ማጠቃለያ ይሰጣል። ስማ እኔ ባወያይ ማለት ነው። ስማ ፂሙን እያሻሸ ወይኔ መጨረሻ ይላል ማል እርግጠኛ ነኝ የምን ነገር ወይኔ ፓፓ መጀመሪያ ፕሮቴስታንቶች ማጠቃለያ ይሰጣሉ በል። እኔ ባወያይ አይደለም መጀመሪያ ፕሮቴስታንት ማጠቃለያ ይሰጣል። ከዛ ሙስሊሞች ያጠቃልላሉ። ከዛ በኋላ ፕሮቴስታንቶች ይደግማሉ፣ ያልቃል። ይሄ እንግዲህ በእኔ ቤት ላይ ነው የሚደረገው። ማን እንደሚከለክለኝ እናያለን።
ከዛ የማጠቃለያ ደግሞ እኔ እሰጣለሁ ትላለህ። መጨረሻ ላይ ቃሌን ከዛ በኋላ መጨረሻ ላይ ዞር ብዬ ከአንተ ጋር ግን እንገናኛለን እለዋለሁ። አንዳንድ ጉዳይ ላይ ግን እንገናኛለን አይነት ነገር የለም። እኔ እኮ ጌታ ነው ይህን ስሰማ የሳኩት ሳቅ አክሊል አይ ችግር የለውም። እውነቱን ለመናገር አሁን ከገቡ አወያያቸዋለሁ። አሁን ሳይሆን በቀኑ ቀን ዛሬ ነበር እንደ ቀኑ አይደለም፣ ከነገ ወዲያ አይደል? ከነገ ወዲያ ነው። ነገ ሮብ አይደለም፣ በ13 ነው ያሉት። አንተ ቀኑን ላይ ይዞታል እባክህ። የኛው እንዴ ኖት ይዘህ ነበር በውስጥ የፈጠነ አየር ላይ ተላከልኝ እኮ ቴሌግራም ላይ አንዷ መጣ። ይሄን ነገር እንዴት ነው አስቀሩት መሰለኝ አክሊል አለችኝ። ኧረ በስመ አብ ቀረብኝ። ስማ እነ ኢብራሂም ያኬ ቤት እናስጠራርገው ይላሉ። እሱ ረሶታል። አይ እንትን ማድረግ ነው። ይኸውልህ ምን እናደርጋለን መሰለህ፣ በቃ ያው ሙሉ በሙሉ ምክንያት ሁሉ ማጣታቸው የሚታወቅ ዘንድ ይኸው እነሱ ያሉበት ቦታ አክሊል ቤትም ቢሆን ያው አክሊል ቤት ምናምን ነገር ያሉት ፕሮባብሊ ሊሆን የሚችለው እዛ ያው ቃሊ ምናምን ምስላለ ገና ለገና ከአክሊል ጋር ይጎራበጣል ምናምን በሚለው ነው ፕሮባብሊ የሚሆነው እና ያው አክሊል ቤትን አንፈልግም ይላል ብሎ በማሰብ ይመስለኛል። ዝም ብዬ ሳስብ አይ ትልቅ ፎሎወር ያለው ቤት ስለተፈለገ ነው። ለዛ ነው ትልቅ ፎሎወር ነው ሐሳቡ እንደዛ ነው። አከራይን እኮ ነው ያሉ። ቤትን አከራይን ብለው እኮ ነው። ቤት እኮ እንትን እኮ ነው እኮ ያለ እኮ አይደለም። እኔ ግን አንዱማ ቴሌግራሙ ላይ ምን አለ መሰለ፣ ሶስቱም በአንድነት የሚለቁት ቪዲዮ አለ። የአምስት ቀናቸው ቪዲዮ አሁን ምንድን ነው ምን ማለት ነው? አሁን የሶስቱ አንድ ላይ ሆኖ የኔን አይበልጥም ምናምን። እኔ አንዳንዴ አይ ግን የመረጧቸው ሰዎች አሁን ቴዲ ሐዋሳ የሚባለውም አላወያየም ብሏል ሲሉ ነበር። ማን ነው አንደኛው? እዮዳብ ነው እኮ ተናግሯል እኮ። በቃ ዮኒ ማኛ ቤት ያርጓ እሱ እኮ አሁን ለምሳሌ ሲጀምር የማይሆን ቤት ነው። ቴዲ ራሱ ቃል በቃል ተናግሯል ባለፈው ዕለት እኮስ እንደማይሆን ከታወቀ ጋይስ ምንድነው ወይ እኛ ጋር እናምጣቸው እንዴ? አቃፊነን በል። አይ የምሬን እኮ ነው። ምን ታስባላችሁ? ኪዬ ምን ታስቢያለሽ? ለመቹ ነው ቆይ ለመቹ በዕለቱ ቀን እዛው መጀመሪያ በተቀጣጠሩት ቀን ሐሙስ የራሱ አይ አይደለም ሐሙስ ከዛ በኋላ ካልመጡ በቃ አለቀ። የራሳቸው ችግር ነው። ከዛሬ በኋላ ድጋሚ የትም ቦታ እንዳትመጡ ብሎ ማባረር እና አንተ ቤትን ትከፍትላችኋለህ። ይምጡ የምር ከፍትላችኋለሁ። ስልጣን አይነሳም አክሊል አምሾር። ኧረ ምን በወጣሽ ምንም የሚነሳ ስልጣን የለም። እኔ በጣም ፌር ሆኜ ሰዓቱን ይዤ ምን ብዬ አወያያቸዋለሁ። ለምን ይምጡ ማለክ ያስሜታ የሆነ አስተወርዳችሁ እግዚአብሔርን አያልቅም። አክሊል ቤት ከተወያዩ ውይይቱ እንትን መሀል ላይ ነው እንትን የሚለው እንዴት? አረ ጌታዬማ ቀልድም የታባተ ብለን ምትጠሩ በጌታ አረ ስለ ጌታ አይደለም ስለ መሐመድ አንዴ የተባለው ምንድነው? ወይስ መሐመድ ጌታ ነው? ኦኬ ሲጀመር ቆይ ግን ውይይቱ ግን እኮ ላልከ እንዴ ታዲያ ወሲስ ሙስሊም ነው እንዴ? እስቲ ልጅ ምን ቆይ ይቅርታ ቤተሻይ ውይይቱ ነው አይደለም በመጽሐፍ ቅዱስ ነው ምንድን ቤተሻይ ውይይቱ 2 ቀን እንደሆነ ግን አውቀሃል? ተከታታይ 2 ቀን ነው እንዴ? በ13 እና በ15 አንዱ መሐመድ መጽሐፍ ቅዱስ አንዱ ደግሞ ጌታ ክርስቶስ በራሱ አንደበት አምላክ ነኝ ብሎ ተናግሯል። 2 ቀን ማለት ነው። በራሱ አንደበት አምላክ ነኝ ብሎ ተናግሯል። ምን አይነት የክርክር ርዕስ ነው ደግሞ? ርዕሱ የሚለው ነገረ ክርስቶስ ነው። አይ ዶንት ኖ ፖስተሩን ካየኸው ነገረ ክርስቶስ ይልና በራሱ አንደበት ነው የሚለው እና በራሱ አንደበት ማለት ክርስቶስ ካስተማረው ትምህርት ማለት ነው። ያ አንድ ቀን አይደለም። አሁን ገብቶኛል።
በአንድ ቀን ግን አይደለም። ችግር የለውም። ስማ ይኸውልህ እኔ ማለት ነው ይኸውልህ ዝም ብለው ይኸው እሺ ይምጡ ይባል አይመጡም ይታወቃል። ከዛ በኋላ ማለት ይምጡ ተብሎ እኮ ቤት እኮ አይከፈትም። ዝም ብለህ እንደዛ ቤት አትከፍትም። እንደነሱ ይምጡ ይነገራቸው፣ መልሱን ያሳውቁ ነገ። ከዛ በኋላ እስቲ እሺ ይበሉ። ካላሉ ግን ይኸው እነሱ ራሱ የመረጡት ቤትም እሺ ተብሎ ተፈቅዶም ያው እንደማንፈቅድ ስለሚታወቅ ነው ሲጀመር እነሱ ያው የኛን ስም ሜንሽን ያደረጉት ለፕሮቴስታንቶች። አሁን በአክሊል ፕሮቴስታንትና ሙስሊምን ያወያያል ብሎ እንደዛ ስለማይገምቱ ማለት ነው። ግን እሺ ብሏል ይባልና እርግጠኛ ሆኜ ያው እነሱ እሺ አይሉም አይቀበሉም። ስለዚህ አለቀ ነገሩን በዚህ ይዘጋል። በቃ ድጋሚ በቃ ውይይቱን እኮ ላለመቀበል እኮ ምክንያት ነው የተፈለገው እኮ ይኸው ምክንያት አጡ። አሁን ይሄኛውንም ያመጡትንም እሺ ተባለባቸው። ምን ያደርጋሉ አሁን? በጣም የሚሆን ነገር አይደለም። እንኳንም ቀረ ውይይቱ። በጣም እንደሚገርመኝ ታውቃለህ ሲሶ ፖለቲካ መሆኑን ከይቅርታ ጋር ሲሶ ፖለቲካ መሆኑን በዚሁ አጋጣሚ ይግባ። ባለፈው መጥተው ውይይት ብለው እንደዚህ ፖለቲካ ሲሰሩ የነበሩት ልጆች ዛሬ ላይ አልወያይም ማለታቸውን በደንብ መረዳት አለብህ። በዚሁ አጋጣሚ ዘክሩ መቀጠል ይችላል። ባይዘው አንተን ቤት ከፈለክ ውይይት እናደርጋለን ብሎኛል። እኔ አልፈልግም። በፍጹም አያደርጉም። አክሊል እሺ አይለንም። እርግጠኛ ሆኜ እንደዛ ያሉ አክሊል እሺ አይለንም ብለው ነው 101% እርግጠኛ ሆኜ አያደርጉም። በቃ ይታወቃል እኮ እኔ ምንም እንደዚህ እኮ ግልጽ እኮ ነው የታወቀ ነገር ነው። ፎርሹር እኔ ያደርጋሉ ብዬ አላስብም። ኦልሬዲ እኮ አሁን እኮ ጠዋት ሁለቱም በየቤታቸው እኮ እንትን ነው ተጋይዛ ውይይቱ ኦልሬዲ ከዚህ በኋላ የሚያስፈልግ አይመስለኝም። ለኔ አያስፈልግም ባይ ነው። ግን በራሳቸው ጊዜ ካንስል ማድረጋቸውን ምናምን በቃ አንድ ጊዜ በደንብ አስረግጦ ማሳወቅ፣ ከዛ በኋላ በቃ መፍታት። አሰርችም ደግሞ አታድርጉት። የሆነ ችክ ማለትም አያስፈልግም። ከደግሞ ትሻገራለህ። ያው በመጀመሪያ አሳውቆ ማለት ነው ምን እንደሆኑ በደንብ ማሳወቅ ግን ጥሩ ነው። አረ ምንድነው ደግሞ ምከፍቹ ኬን ነው በጌታ አይደለ አካውንቱ ይዘጋል በጌታ ምንድነው አይደለም። በሰሙን አንድ ሰው ያሳቀኝ ቪዲዮ ነው እና ይሄ ላሳያችሁና ልውጣ። አስጠግተሹ እንደ ኡስታዝ ናቸው እንደ እሺ እስቲ ምንድነው በህልሜ አላናቸው ያለው ይሄ ኡስታዝ ፈራው እንዴ? እንደኛ እነሱም ጀመሩ እንዴ? በህልሜ አይተናል። ይሄ ሰውዬ በህልሜ ምን ብሏል? በህልሜ ያለህን አይቼዋለሁ ብሏል እና አውርቶኛል ምናምን ብሏል ማለት ነው። እና ይሄ ሰውዬ የሰጠውን መልስ ይሄ ኡስታዝ የሰጠውን መልስ ስላሳቀኝ ነው ትንሽ ላስቃችሁ ልውጣ ብዬ ነው አሰማችሁማ። እንታለ ደግሞ በህልሜ ያለህን አይቼዋለሁ ላለው ኡስታዝ እንድታደርሱለት። ለመሆኑ እንደው እንዴት ነኝ አለ። እንደው ጤናውን ደህና ነው? ልብሱስ እንደው ምን አይነት ልብስ ለብሶ መጣ? ሸምተ ሰማይ ሀገር የመጣው ፈጣሪያችሁ መቼም እንደው አይመጣም። እንደው ወርቅ ለብሶ ነው የሚመጣው። እንዴት ታዩ? እንዴት ነው ኑሮ ውድነት በሰማይ ሀገር አለ? እንደው የለም ማለት አንተ ጋር እየተመላለሰ ነው ኑሮ በውድነት ህዝቡን የሚቀጠቅጠው። ለመሆኑ ምን አወራ? እባክህ አትደብቅ፣ ንገረን። መነገር አለበት። የታባቱ ነው እሱ እኛ ነን በኑሮ ውድነት እንዲያደረገ እንደ የትኛው አምላክ ነው የመጣው? እባክህ ግን አንተ የነገረህ የታቦቱ ነው ለሌት የሚወርደው ነው ያ የሚሮጠው ነው። እናንተ ጋር ይሯሯጥ እያደረ ነው። እኛ ጋር ኮልክ ኑሮ ውድነት እንደው አረገረገረገረገረግ አድርሱለት። ለመሆኑ ሻሃደተን ይዘህ ወደ አላህ እንድትመለስ ጥሪ ያደርግልሃለሁ። እኔ ወንድምህ ነኝ። ወደ አኼራ ተመለስ። እንደዚህ አይነት ጉድ ውስጥ ገብቶ ታዲያ አስቸጋሪ ሁኔታ ላይ እኮ ናቸው። አሁን ዝም ብሎ መተው ነው እነሱን የሚያስፈልገው። ግን አኬ ግን የምር ግን አንድ ውይይት አሁን አንተ የምር ብታረግ እኔ ደስ ይለኛል። አንድ ትልቅ ኡስታዝ
መጥቶ ከዛ ብትወያይ ደስ ይለኛል። የምሬ አቡ ሃይደርን ጠራው እኮ ሲስ አትሰማም እንዴ? ያኪን አትሰማም እንዴ? እኮ አልገባኝም። ደውል አልነገርከኝም ብሎ ነው። ወይኔ ደውሎ ካልነገርከኝ አላምንም ብሎ ነው። አቡ ሃይደር ከዛ ውጭ ከማንም ጋር አኬ ራሱ ሊወያይ ቢል እኛ አንፈቅድለትም። ማርያም አቡ ሃይደር ከመጣ እንዲመጣ አስደረግለትና ከሱ ጋር ይወያያል ሲስ። ከዛ ውጭ ግን ከሌሎቹ ጋር ከማንም ጋር ይወያይም አኬ። እሳቸው ከመጡ እሳቸው ቱ ቢሆንስ እንትን ላይ አሁን ውይይቱ ላይ አክቲቭ አይደለም ሲባል የሰማው መሰለኝ። ግን ካሉት ሌላ ትልቅ ንጽጽር ለሚሰራ እስልምና ላይ የሚሰሩ የሉም ሌሎች እንጂ እኔ አላውቅም። እንግዲህ አቡ ሃይደር ከሌሉ የሉም ነው ከሌሉ በግድ ካልመጡ ማለት አንልም። አልመጣ ኧረ እባክህ አንተ ምን ታውቃለህ? እነሱ የሚሉትን ሰምተህ የሉም አትበል። ማነው አፈቀላጤ ያደረገ? የእነሱ አፈቀላጤ ያርገውሃል ሾመውሃል። አይ አቡ ሃይደር የሉም ሲስዳም ኳርክ ታራውልጂ ነው እንዴ? አይ ሳምቡሳውማ ተረቷል። እውነታችሁን ነው። በቃ ተረዷችሁ። ይሄ ቢጨምሩ ለምን ልትሆን ነው? ያፍጥሩ አይ ሰርቷል። ይሄ ቢጨምሩ ለምን ሊሆን ነው? አይ ግን እንትን ነው እንደተባለው መምህር አቡ ሃይደር ከሌሉ የሉም ነው አለቀ በቃ። ማለት ከሌሉ በግድ ነው አንልም። ፕላስ ደግሞ በሌሉበት ሁኔታ እንዳሉ አስመሰለንም ደግሞ ዛሬ ከአቡ ሃይደር ጋር ዲቤት አለ ሩብ ከአቡ ሃይደር ጋር ዲቤት አለን ብለን ደግሞ እንደዚህ ወርደን ደግሞ ትላልቅ ሰዎች እኮ እንደዛ ደግሞ ሙስሊም ስላልሆነን እንደዛ አንሰራም። ያው ሙስሊም ስላልሆነን ስንል ሁሉንም ሙስሊሞችን ይወከላሉ ብዬ ሳይሆን እዚህ የሚዲያ ሙስሊሞችን ማለት ነው። የሚዲያ ሙስሊሞች እንደዛ ነው የሚያደርጉት። ብድግ አድርገው እፎይ ዛሬ ከዲቤት ጋር ከእፎይ ጋር ዲቤት አለን ብሎ ዝም ብሎ የሚያጥራት ነገር ስላላቸው እኛ ደግሞ ሙስሊም አይደለንም ክርስቲያንን ሙስሊም አይደለንም ስል ግን ሁሉንም ሙስሊሞች እያልኩኝ አይደለም የሚዲያዎቹ ነው እያልኩ ያሉት። ምክንያቱም አንዳንድ ደግሞ በጣም ደገኛ በጣም ጥሩ የሆኑ ሙስሊም ወንድሞች ደግሞ እኔ ስለማቅ ማለት ነው እንግዲህ እኔ ካወኩኝ ነው ማንም እንደማይቃወመኝ ተስፋ አደርጋለሁ። በአካባቢ ላይ ደገኛ የሆኑ ጥሩ ሙስሊሞች ያውቃሉ። ልብና ኩላሊትን የሚመረመረው እግዚአብሔር ቢሆንም እኔ ያው እስካየሁት እንግዲህ ካየሁት አንፃር ማለት ነው። ይሄ ሚዲያ ላይ ያሉት ሰዎች ግን እነሱ በጣም ዝገት ስለሆኑ ያው እንግዲህ አቡ ሃይደር በሌለበት ዲቤት አለን ኑ ብለን ሰውን አንሰበስብም። ከሌሉ ምን ይደረጋል? ይቀራል። ካሉ ግን ከዚህ ቀደም መጥተው ተወያይተዋል። አቡ ሃይደር መጥተው ከአንድ ፕሮቴስታንት ወንድም ጋር እንትና ጋር እኮ ነው ከወንጌላዊ ተክሉ ጋር ነው የተወያዩ አሉ እኮ የዛሬ 10 ዓመት ወንጌላዊ ተክሉ ይባላል። ታዲያ አሁን ከወንጌላዊ ኤርሚያስ ጋር ከኤርሚ ጋር ለምን አይወያዩም? አይሻል እኛን ከተውን ከወንጌላዊ አኪ ጋር ከሐዋርያው አኪ ጋር እና ከአንድ ፕሮቴስታንት ወንድም ጋር መጥተው ዲቤት አድርገዋል፣ ተወያይተዋል ምናምን። ኤርሚን ቶለራንስ ስራ በዝቶበታል። በእናትህ እስቲ ቶስቲ ስለዚህ አሁንም ድንገት የመምጣት ሞራሉ የሚኖራቸው ከሆነ ፍላጎቱ የሚኖራቸው ከሆነ እንጠራለን። አይ ኖ እርሳቸው ቲክቶክ ላይ ምናምን አይመጡም። ግዴታ ቲክቶክ ላይ መሆን አይጠበቅበትም። በነገራችን ላይ አንድ ነገር ላሳውቃችሁ ጋይስ፣ እዚህ አዲስ አበባ ማለት ነው ከእርሳቸው ጋር በአካል ተገናኝተን መወያየት እንችላለን። ካሜራ ተቀምጦ ምናምን ግን ይሄ ነው ያው ጥንቃቄ ምናምን ስለሚያስፈልግ የህግ አካላት ያስፈልጋሉ። ግልጽ ነው። የሆነ ሰዓት ላይ ጀግና የሆነ ነገር እንዳታይ ለሩጫ እንኳን እንዳትሆን ያደርገዋል። አይ ያማል እንዴ የምን ሩጫ? በሙስሊም ቤት እንዴት አንድ ቢላ ጠፋ ያለ ሰውዬ እንዴት አድርገህ ነው ባካል ተወያዩ? አክሊል እሱን እኮ ለዛ እኮ ነው የህግ አካል ያልኩሽ። እንደዛ ሲል ስለሰማሁት ከእያንዳንዱ ቤት የሆነ ገጀራ ምናምን መጥፋት የለበትም ሲል ስለሰማሁት እንግዲህ እኚህን መምህር አቡ ሃይደር እንደዛ ብሎ ሲናገሩ ስለሰማሁ ስለታዘጋጅታችሁ ተቀምጡ እርሳቸውም አይጠፋቸውም ማለት ነው። እና ስለዛ ለክፉም ለደጉም የሆነ ሰዓት ላይ ገብተዋል እያስረዳ እያለ ጠቅ ሊያደርጉ ስለሚችሉ ራቅ ብለህ መሀል ላይ የሆነ መሀል ላይ 2-3 ፌደራል ተቀምጦ ደግሞ ያያለ ስገባ መጀመሪያ ጆለ ላይ የምር ግን
ቀልድ ነው ማለት ነው። አይ ቀልድ ነው፣ ግን በአካል በጣም ገሳቅን ራሱ ቆየን እኮ በእውነት በጣም ምቹ የሆነ ቦታ ከምናገኝ ከሆነ በአካልም ላወያያቸው ይችላሉ። ፈቃደኛ ነኝ። ቲክቶክ ላይ ግዴታ መምጣት አይጠበቅባቸው። በአካል በደንብ ሰዎች ተሰብስበው ሊሰሙ የሚችሉበት ቦታ ምናምን ተገናኝተን ቁጭ ብለን ልንወያይ እንችላለን። ስለዚህ አሁን ቲክቶክ ላይ ብቻ አይደለም የሚጠሯቸው፣ በቃ ዲቤት ነው የሚጠሯቸው። ግዴታ ቲክቶክ ላይ መምጣት አይጠበቅባቸው። በየትኛውም ይሁን በቃ በዩቲዩብ ይቻላል። ዩቲዩብ ላይ አሉ መሰለኝ ይቻላል። የትኛው ዩቲዩብ ላይ እንችላለን። ምንድነው ይሄ ዙም ላይ ይቻላል። በቃ ብቻ እነሱ የሚመርጡት ላይ ግዴታ ቲክቶክ ላይ ይምጡ አላለም። ቲክቶክ ላይ እነሳቸው እኮ ይሉ ምናምን የሚሉ ሰዎች ነበሩ። በቃ ችግር የለውም። ቲክቶክ ላይ ከሌሉ ሌላው ላይ ይኖራሉ። ያሉበት ቦታ ላይ እንሄዳለን። እኛ ሄደን እናወራቸዋለን። እና ምን አልከኝ? አሉ ቲክቶክ ላይ ፈትዋ ምናምን ይሰጣሉ። ላይቭ እያስተላለፉ ላይቭ ራሱ ያስተላልፋሉ። እኔ ብዙ ቀን ሪከርድ አድርጌቻቸው ምን ይሰጣሉ? ፈትዋ ምናምን ይሰጣሉ። ላይቭ እያስተላለፉ ማለት ነው። ቲክቶክ ሳሙሳ ያልክ መስሎት እኮ ነው። ፈትዋ ምን ይሰጣሉ ይሰጣል የሚለው ነገር ትቆያለህ። ምን ይሰጣሉ? ዚዚ ወንድም ቤኪ ግባ በጌታ ቤኪ መጣ ጊፍተራችን ይህ በተያያዘ ግን ሲስን አንድ ሰው እንዳይናገረው የምር እንደዚህ አይነት ቀን ላይ ቤትን መፍቀድን ተናገር እስቲ ሪካርድ እናድርግ እያሉ ነው ከስር ቤትን ከመጡ የምትፈቅደው ከሆነ ሳንቀልድ በስነ ስርዓት እንናገርና ሪካርድ የምታደርጉ ሰዎች ሪካርድ ታደርጋላችሁ ምናምን እና ያው እንግዲህ ከዛ በኋላ እናያቸዋለን። ማለት ምንም አይነት ምክንያት አሁን ሙሉ በሙሉ ምክንያት እንደሌላቸው እንዲታወቅም ማለት ነው። አይ እንዲታወቅ አይደለም የምርም ለአሁኑ ሐሙስ በል እሱንማ እናገራለሁ። እሺ ልጀምር። ሰላም ለሁላችሁ ይሁን ብለን የምትጀምረው አንዴ እባክህን ወዳጄ ሲሳይ እባክህን ሚዩት አድርግ። ቆይ እንዳትጀምረው አንዴ ሪካርዱን ቆይ ጥፋት ቆርኝ ነው አውቆ በዛው ግን አኬ ፈትዋ የምትለውን ቃል አስገባልኝ። እሺ ይሰጣሉ ገና ቃዣል አገኘው ብለህ እሺ ሚዩት አድርጊው። እሺ ሲሲ እሺ በፕሮቴስታንት ወንድሞቻችንና በሙስሊም ወንድሞቻችን መካከል ሊደረግ የነበረው ውይይት የሁለት ቀን ውይይት እንደነበረ የሚታወስ ነው፣ እናውቀዋለን። እና የመጀመሪያው መሐመድ በመጽሐፍ ቅዱስ የሚል ርዕስ ነው። የመጀመሪያው ውይይት የሚደረገው ግንቦት 13 ነበር እና ግንቦት 13 ሐሙስ ዕለት የሚደረገው ውይይት የት ቦታ ሊደረግ እንደሚገባው የተወሰነ አከራካሪ ሆኗል። እና ሙስሊም ወንድሞቻችን ግን አክሊል ቤት ከሆነ እናደርጋለን እንዳሉ እንግዲህ ሰምተናል እና እኛም ደግሞ ፈቅደናል። ኑና ሙስሊም ወንድሞቼ ፕሮቴስታንት ወንድሞቼም ዳኒ ማሚ እና ቃሌ መታችሁ ይኸው እንድትወያዩ እኔ ፈቅጃለሁ ማለት ነው። አመሰግናለሁ። ቤኪ ከት በል እኔ እችላለሁ እኔ ሲጀመር እችላለሁ ለምጃለሁ በል። ኧረ በጌታ አንድ ቪዲዮ ሰራለሁ ብዬ በቃ እዚህ ጋር አሰናከላችሁ እናንተ ጋር። በቃ ውጣና ስራ በቃ ውጣ። አኬ ፈትዋ በአረብኛ በሾርባ ነው አሉ። ለቆባል ሚላ ሰሞኑን በጣም ለቆባል። አንተ ሲሳይ ወይ እቺ ኮይን የምትባላ ሙስሊም ልጅ ማለት ምንድነው? አንሰልም ስንላት በብሎክ እና በሚዩት ፈጀችው እኮ ህዝቡን። እግዚአብሔር ብሎክ አንሷ። ብሎክም ሚዩትም ስልጣን የላትም። ኧረ አላት እንዴ! ምንድነው የምታወራው? በእውነት የላትም።
እንዴ አሁን ሚውት አወጣኋቸው እኮ ከሚውት እኮ ሚውት የተደረጉ ልጆች ተሳስተሽባት ይሆናል። ሙስሊም ናት። አዎ ለሙስሊሙ ለሞዴሬተር ሰጥቷል እኮ ለራሱ ብቻ ያልሰጠው እንዴ እግዚአብሔርን ሲሳይ ልጆቹ ሚውት እያደረገችን ነው ብለውኝ ኮምፕሌን አድርገው ስገባ ሚውት የተደረገ ክርስቲያን አንስቻለሁና አንሳባሽ ስክሪንሻት ላሳይሽ። በእውነት ሚውት የለም ማንም ሰው እንትን ለሷ ያላትም ይሄ ቆይ ሳቶች በፊት ሴቲንግ ባይኖራት ነው የሚሻለው። እንዴ አንሳን ስንላት በሚውትና በብሎክ ልጨርሰን እንዴ? እሺ ማኔጅ ሞዴሬተር እሺ ታለች ኮሲሱ አሁን ሌላ ነገር ጫወቱ እናምንሃለን። ውስጥ ሲገባ እንዳለ ሙሉ አላት ደረገተ ሰው ለምን አይ ሲሪየስ በእውነት አይ እና ሌላ የኛ ሰው አለ ማለት ነው። ሻዳ ያዘ ማን ነው ሚውት የሚያረጋቸው ታዲያ? እሺ ኧረ ሌላ ሰው አለ ማለት እኮ ነው ኪዬ በእውነት እንጂ ይሄ ባክግራውንድ ብሎክ ከተደረጉ እኮ በነገራችን ላይ እንትን ይላል እኮ ማን እንዳደረገው ስም ይጽፋል። ሚውትማ አይጽፍም ብሎክ ነው እንጂ የሚጽፈው። ኪዬ ሚውት የሚያደርጋቸው አታንሱ ሚውት አታርጓቸው። ይሄ ኖ አረንጓዴ ካልሆነ ሚውትም ብሎክ ማድረግ አትችልም እኮ። ይሄ የማን ነው? የሷን ነው የከፈትከው? የሷ ነው ጌታ። ኦኬ አይ ሌላ ሰው ነው ማን ነው ሚውት የሚያደርጋቸው? በቃ ችግሩ እኮ ሞዴሬተሩ በየቦታው ተበትኗል። ለመሰብሰብ ራሱ ይከብዳል። ማን እንደሆነ እዚህ ቤት እኮ ሞዴሬተር የሌለው ሰው የለም። በስማ ኤኒዌይ ይሄ ርዕስ በጣም ጸዴ በሆነ መልኩ ነው የጠቀለልነው። አሪፍ ነገር ነው። በጣም ነው ፍትት ያልነው። አኬ በጣም ቴንኪው። ረጅም ጊዜ እንደዚህ ከሳቀን ራሱ ሲስ እንደው በጌታ በቃ እሺ፣ ይሄ ርዕስ በጌታ እጅ አይደለም እግርግር ብሏል። ጌታ ምስክሬ በቃ ምን ነው ግን ሲስ ጨርሶታል። በቃ ሲስ ከመኩዬ ግን ባንዴ ወደ እነማሜ ግን አይከብድም? እንዳትቀጭብኝ እንዴ ጥፍ ስትል። አይ ጋይስ በእውነት በጣም ቴንኪው ሁላችሁንም በጣም ነው ማመሰግነው። አክሊልሻ ቴንኪው በጣም ነው ፍትት ያልነው በእውነት እናመሰግናለን ሁላችሁንም። ቶኒ ታርዘጋ ቶኒዬ ኢየሱስ ሰላም ነው? ደህና ነህ? እንዴት ነህ ቶኒ? ሰላም ነህ? እግዚአብሔር ይመስገን። ሰላማችሁ ነው? አለ ቶኒ አለ ወንድሜ ደህና ነህ? እንዴት ነህ? አለን እግዚአብሔር ይመስገን ሁሉ ሰላም ነው። ጠፍታል ቶኒሻ። ኧረ ከታች እየሰማችሁ ነው። ፖለቲካ ይደብራልና ፖለቲካ ባዝ የሙስሊም ፖለቲካ። ኧረ ቶኒ እዚህኛ ፍትት እንላለን አያሳስብም ምንም። እዚህ ቤት ፖለቲካ የለ ምን የለ በቃ ፍቅር፣ ሳቅ፣ ጨዋታ፣ ትምህርት ብቻ ነው ያለው። ቶኒ ጤና ሁሉ ነገር ደህና ሰላም ነህ? እግዚአብሔር ይመስገን ሰላም ነው። ቶኒ ጠፍታል። የምር ጠፍታል። ቶኒ ጠፋ እኮ ምንድነው? በጣም ሲስ አረጋጋዋ መንፈሱን ያረጋጋው። አረ ከዛ እኮ የሆነ ቀይ ለባሽ አንድ ሰሞን እኮ ለብሶ እኮ ገዝት ላይ ጠፋም ነበር እኮ የሆነ ሎጎ የቫለንታይን ነበር እንዴ? ተንከራተትኩ አለ እኮ ሎጎ ሲቀይሩ ስቀይር አለ ቶኒ አጨነቁ። ጋለሪ ሞላ ስማ ሎጎ ሲበባረክ የሆነ ቻሌንጅ ይባልና የሆነ ቻሌንጅ መጣ ተብሎ ከነ ሄኖክ ጋር ማለት እኮ ነው። ሄኖክ ሰላም ኮንሶ ምናምን ጋር ደቂሉላል ገዝት ላይ
ከቫን አንተ ኢየሱስ ይሰበካል ምናምን ይላሉ። በየጊዜው በየሳምንቱ እኮ ነው ቻሌንጅ የሚቀይሩት። ሰማሲስ ሰላም ጎሶማ በቀደም እንትን ሲደብሮ ይለቀር ገባሉ ቤታየዋት ድነት አይታጣም ብሎ ተከተቷት። ሰላምማ እረፍት አላገኘችም። እኔ እኮ ቶኒን እኮ ማውቀው በዛ እኮ ነው። መጀመሪያ እንደው እኮ ቶሎ ቻሌንጅ እንትን የሚቀይረው ቶኒ እኮ ነው። የመጀመሪያ መሪያቸው እሱ ነው እንዴ ሄኖክ ቶኒ እንትና ደግሞ ማን ነው ብሬክስ የሚባል ልጅ ነበር። ብሬክስ ነው ብሬክስ ማን ነው? የሆነ ልጅም ነበር እንትን ካልቪኒስት ማን እሱ ረሳሁት እንዴ። እስቲ አረናቲና ናቲ ኪንግ ናታን ስማ በቀደም ኪንግ ናታንማ አለ እኮ ዳዊት ሉተራን ኪንግ ናታን የሆነ ነገር ስናወራ ኬስ ያጠፋት ሉተራን የምትሏል ግማሿ ሲቀንሳታል ጨረሳታል። በፊደል ነው የጨረሳት። አሁን ሊመልሰው ነው አሉ እኮ አሁን ሊመልሰው ነው። የመሬቷ ብለን መልሰው እኔ የመሬቷ ሉተራን ነኝ። ሲጀመር ቲክቶክ ላይ ያሉ ሰዎች እንትን ናቸው እኮ 50 ፔንጤ 50 ሉተራን ናቸው። አውቋ